ፍቅር የእውነት ሩታን የምሯን ከልቧ ለማገዝ ፈልጋ አይደለም። ገብቷል። ከመጀመሪያም ሩታ ላይ ተጠቀመች። አሁን ደግሞ ወዴት ሄደች? ሄርሜላን ይቅርታ ጠየቀቻት። ለምንድነው ሄርሜላን ይቅርታ የጠየቀቻት? አብርሃም የራሷን ማድረግ ስለምትፈልግ የመጀመሪያዋ ፍቅሯ ስለሆነ ማንኛውም ሴት የመጀመሪያውን አይረሳም። ይሄ ደግሞ ማናችንም የምናውቀው እውነት ነው። በጣም የከበደን ነገር አንድና አንድ ነገር ከሩታ ህይወት ማናቸውም ሰዎች መውጣት አልቻሉም። ገባሽ አይደለ? ፍቅር አሁን የመጣች ልጅ ናት። ከዛ በፊት ነበረች አይኖ እናውቃለን። አሁን ላይ በተፈጠሩት ነገሮች ሄርሜላን በይ አብርሃምን በይ የሄርሜላ ወገኖች እያንዳንዳቸው ሰዎች ከሩታ ህይወት ሊወጡልን አልቻሉም። እና ይሄ ነገር ለኛ ከብዶናል። አንደኛ ሸክም የሆነብን ነገር ሰዎቹን እንዴት ነው ከሩታ ልናርቃቸው የሚችለው የሚለው ነገር ነው። ፍቅር ሴራም ተሰር የፈለገችው ነገር ትበል። አብርሃም ራሱ ይሄን ነገር ይገነዘባል። አብርሃም ደግሞ ፍቅርን እንደዛ በዛ ልክ እያደረገ የነበረው ሄርሜላንም ሩታንም ለማቃጠል ነው። ፍቅር ይሄን ነገር በደንብ ሲም ሩታን ለመጉዳት ገባሽ አይደለ? አብርሃምን እንደፈለግሽ ማድረግ ትችያለሽ። ስለ አብርሃም አሁን ማናችንም አይመለከተንም። ገባሽ አይደለ? ሩታ ግን ዳግመኛ እንድትጎዳ አንፈልግም። ዳግመኛ እንድታለቅስ አንፈልግም። ስለዚህ ሩታን የሚጎዳ ነገር ለማድረግ አስበሽ ከመጣሽ ዋጋ ትከፍይበታለሽ። ማናችንም አንለቅሽም። ማናችንም ገባሽ አይደለ? አብርሃም ግን እንደፈለግሽ አድርጊው። ለምን ተጫውተሽበት አትለቂው? ገባሽ አይደለ? እሱም ሰው ላይ የሚጫወት ሰው ነው። አንቺ ቀልጅበት፣ አይመለከተንም። ሩታ ግን አንድ ነገር እንድትሆን አንፈልግም። ገባሽ? በጣም በፍቅር ዙሪያ ዋጋ የከፈለች ሰው ናት። ይልቅ ፍቅርም ታውቃለች። እኔ ብዙ ነገሮችን እንደማቅ ታውቃለች። ምን እያለች እንደነበረ ታውቃለች ራሷ ማለት ነው። እኔ አሁን እሷ እንደዚህ ናት ማለት አልፈልግም፣ ግን ደግሞ ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ባላችሁ በሰላም ሁኑልኝ። ዛሬም በድጋሚ ተመልሼ መጥቻለሁ ቤተሰቦቼ። ከዚህ በፊት ታውቃላችሁ በጣም ብዙ ነገር ከሩታ ጋር ሆኜ ብዙ ነገር አሳልፌያለሁ፣ ብዙ ነገር አውርቻለሁ፣ ብዙ ነገር ተናግሬያለሁ። ስለ ሩታ ብዙ ነገር ሲባል እሷን ደግፌ አውርቻለሁ እና አሁንም ከሩታ ቀኝ እጅ መቆም እንትን አልልም፣ በቃ አልችልም። ምክንያቱም ብዙ ነገር እየተፈጠረ ነው በዚህ ሰዓት፣ ብዙ ነገር እየሆነ ነው። ስለ ሩታ ብዙዎቻችሁ ብዙ አመለካከት እየተቀየረ ነው ያለው፣ ብዙ ነገር እየተፈጠረባችሁ ነው ያለው። ቢሆንም ግን የሩታን የውስጥ ማንነትን እኔ ያውቀዋለሁ። የሩታን የምር ባህሪዋን የምር ሪያሊቲ የሷ ፐርሰናል እኔ ያውቀዋለሁ። ምክንያቱም በጣም ብዙ ነገር አይቻለሁ በሷ ህይወት ውስጥ ቤተሰቦቼ። ማለት ከዚህ በፊት አብርሃም ጋር ያውሉ ነገር ስታደርግ የነበረው ለአንድ ጉዳይ ነው። የምሬ ነው ቤተሰቦቼ፣ ለአንድ ጉዳይ ብቻ ነው። እሱም ለሉሌ ነው። በቃ ሩታ ያውሉ ነገር እየለፋች ያውሉ ነገር እያለቀሰች የሄርሜላን ፊት ያየችው የሆነ ሰው ሲመጣ የሆነ ፊት ያየችው የሆነ ሰንበዲ በተለያዩ በኩል ሲመጡ በዛ ሁሉ ሰው የምትደፈረው ለሉሌ ብላ ነው እንጂ እቺ ልጅ መናገር መበቀል ወይ ደግሞ የሆነ አቅሟን ማሳየት ከብዷት ምናምን አይደለም። እና ታውቃላችሁ ደግሞ አብርሃምን አንበርክካ እንደምታስለቅሰው ሉሌ ባይኖር ነው ያን አይታችኋል። ሄርሜላ በመጣች በየትኛው ቅጽበት ነው ተቀየራ ወደ ራሷ የሳበችው? ትችላለች ማድረግ። ግን አሁን የከበዳት ለምንድን ነው? ሉሌ መጥቷል፣ ብዙ ነገር አለ፣ አባት የሚባል ነገር አለ። ያንን ነገር በማሰብ ነው ቤተሰቦቼና ይሄን ነገር እኔ ያውቃለሁ፣ ከኔ ወገኖች ያውቃሉ፣ እነ እዩ ያውቃሉ፣ እነ ፈረንጁ ያውቃሉ ሩታ ምን እንደምታሳልፍ ቤት ውስጥ ለማን እንደምትጨነቅ ምን ያህል መልካምነት እንዳለ ውስጧ ላይ እኛ እናውቃለን። እና ቤተሰቦቼ ይሄንን ለምንድነው ሐሳቡን ያነሳሁት? ውስጧ ንጹህ ነው ሩታ። አሁን ላይ እየተጎዳች ነው፣ አሁን ላይ እያዘነች ነው። አሁን ላይ ካያችሁ እሺ ያ ሁሉ ነገር ብዙ እንደዛ አርጋት ዴቭ እንደዛ አርጓት፣ ግን አሁንም ስቲል እስካሁን ሰላም ለመፍጠር ነው የምትፈልገው። ክስ አንስታለች ምናምን። ገባችሁ አይደለ ቤተሰቦቼ? እቺ ልጅ ዞሮ ለሉሌ ያስባ እንደሆነ በዚህ መርዳት ትችላላችሁ። እና አብርሃም እዚህ ጋር እንዳይጎዳ ምናምን የሆነ ሰንበዲዎች እንደምታወሩት ከሄርሜላ ጋር እንደምትፈልጉ ምናምን እሱ ሌላ ፐርፐዝ ነው፣ ሌላ ኢሹ ነው፣ ሌላ ታሪክ ነው እሱ። እዚህ ጋር ግን አንድና አንድ የተፈጠረ አንድ ነገር አለ መቀየር ማይችል፣ እሱም ሉሌ ነው። ሉሌ መቀየር አይችልም በምንም። በቃ አንድ የመጣ ነው፣ የፈጣሪ ስጦታ ነው፣ ማደግ አለበት። ማደግ ያለበት ይሄ ልጅ ያላባት አይደለም ብላ ስላሰበች እንጂ ቆየ እሷ መበቀል እንደምትችል ነው ያውቃለሁ። ቆየ ብዙ ነገር አስባ ነበር። አስተናት ነው እኛ ተይ ብለናት ነው፣ አይጠቅማትም። ምክንያቱም እሷ የሆነ ነገር ውስጥ ብገባ የሆነ ችግር ውስጥ ብገባ ገባሽ አይደል? ሉሌ ብቻውን ሊቀር ነው። ያለ አባትም ያለ እናትም ሆኖ ደግሞ ቀርቶ በኋላ ጉድ ከምንሆን በቃ ሩታ ብትጎዳ ይሻላል። ለልጇ ሪስኩን እሷ ብትወስድ ይሻላል። ነገ ደግሞ ሉሌ አድጎ ይሄንን ነገር ሲያየው ቴንኪው ይላታል። አብርሃምን በተመሳሳዩ ደግሞ ምን እንደሚያደርገው እናንተ አስቡ። ስለዚህ ህሊና ላለው ሰው ይሄንን ነገር እንተዋለን።
እና ቤተሰቦቼ ሲቀጥል ደግሞ ስለ ፍቅር ብዙ ነገር ተብሏል። ያው በቃ ፍቅር በአንድ በኩል ቴንኪ ማለት ፈልጋለሁ። ሩታን ሐሳቧንና ነገሯን ተረተሽ ከሷ ጋር ሆነሽ ስላሳለፍሽው ነገር ቴንኪ ማለት ፈልጋለሁ። ግን ደግሞ ዛሬ አዲስ ነገር ሰማለሁ ማለት የሚፈልገኝ ሰው አለ። መቅደስ ታቆታላችሁ። መቅደስ ፈልጋኛለች። ፍቅር የመጣችበትን ዋናው ዓላማ መቅደስ ታውቃለች እና ቁልፉ ፖይንቱ እሷ ጋር አለ እና ዛሬ ያንን ፋይል እነግርሃለሁ፣ ያንን ፋይል አሳውቃለሁ ብላኝ ነው የጠራችኝ እና በጣም አስጨንቀኝ። እንደውም ለሩታ እየነገርኳት ነበር የደበቃችሁኝ የደበቅሽኝ ያልነገርሽኝ ነገር ካለ ንገሪኝ፣ ይሄ ፐብሊክ ከመሆኑ በፊት። ምክንያቱም ፍቅር አሰባ የመጣችበት የራሷ ነገር አለ። ሶ ያ ነገር በኋላ ሌላ ኢሹ አንስቶ እንዳይጎዳን፣ ሌላ በትንትናችን እንዳይወጣው፣ ረብሻ እንዳይፈጠር ካሁኑ ሶሉሽን እንፍጠርለት ብዬ ስጠይቃት ምንም ማውቀው ነገር የለም ብላኛለች። ስለዚህ መቅደስ ጋር እውነት ካለ ይሄ ነገር ማወቅ አለብን። ሩታም እየሸወደቻት ነው፣ አብርሃም እየተሸወደ ነው፣ ሄርሜላም እየተሸወደች ነው። ስለዚህ እስኪ ያው መቅዲም እያየዋት ነው ያለው ነገር እንዳለ ትንገረኝ። ያው መታለች እንሰማለን ማለት ቤተሰቦች። መቅዲ እንዴት ነሽ? ሰላም ነው? ሁሉ ሰላም አለን። እንዴት ነሽ? በጣም ጠፍተሻል። እንግዲህ ቤተሰቦችን እስቲ ቀድመሽ ሰላም በይና። እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቀድመክ ካሜራ ይዘህ ጠበቅከኝ። ያው በካሜራ ፊት ላወራ አልፈለኩም ነበር እውነቱን ለመናገር ማለት ነው። ምክንያቱም አንተ አውቀ ከሩታ ጎን ስለሆንክ ሩታን በዚህ ሰዓት በደንብ እያገኘሃት ስለሆነ ሩታን እንድታስጠነቅቃት ስለ በቃ ይሆናል አይደል? እሷ በጣም የዋ ስለሆነች ብዙ ሰዎች እየመጡ እየጎዷት ነው፣ እያየን ነው። በጣም ብዙ ሰዎች ሄርሜላም አብራት ራሱ ብዙ ነገር ያደረገ አብርሃም እሷን እየጎዳት ነው ያለው አይደለ? በዚህ ሰዓት አሁን እኔ ስለ ሩታ ልነግርህ ወይ ደግሞ ስለ ሄርሜላ ላወራ ምናምን አይደለም የመጣሁት። አንደኛ አመጣጤ ፍቅር የመጣችበትን ጉዳይ እኔ በደንብ አድርጌ ነው የማውቀው። አው መግዲ ይኸውልሽ፣ በመጀመሪያ ስትደውይልኝ በጣም ደንግጫለሁ። ማለት ፍቅር አሁን ላይ እየበጠበጠች ነው ያለችው። በተመሳሳይ ደግሞ ሩታን ደግፋታለች። ፍቅር የመጣችበትን ዓላማ አሁንም አብርሃምን እንደፎገሩት ፍቅር ደግሞ ሩታ ለመፎገር አስባ ሩታ ላይ ለመቀየር አስባ ከሆነ ቀድመን እንድንተጋዘ እሷን ማዳን ስለፈለኩኝ ገባሽ አይደለ? ለዛ ነው አስቸኩዬ እንደውም ፈልጋለሁ ስትኝ አስቸኩዬ ጠሯሽ። ለዛ ነው። ስለዚህ አሁን ነገሩን ሳናንዛዛው ምናምን ሳትዋሽ አንቺም ሳትፈሪ ምንም የሚፈጠር ነገር የለም። ገባሻ? ምንም ታምር የሚፈጠር ነገር የለም። እዚህ ጋር ፍቅር የሆነ ፋውል አሰባ ከሆነ የመጣችው ምንም አናረጋትም፣ እናረቃታለን ነው ከኛ። ገባሽ አይደለ? ለዛ ስለሆነ አንቺ ምንም ሳትፈሪ ሩታ ምንም የምፈጥረው ነገር የለም፣ እኛ ምንም የምፈጥረው ነገር የለም። አላማውን እንወቅ፣ እቅዱን እንወቅ። ከዛ በኋላ ብቻ ሶሉሽን ፈጥረንለት እሷን ከኛ እናረቃታለን፣ እኛም ህይወታችን በሰላም እንኖራለን። ገባሽ አይደለ? በዚህ ጉዳይ ምንም እንዳይሰጋሽ። ኦዲየንስ ስለያዝኩኝ እዚህ ጋር ቪዲዮ ይዤ ስላወራው ምናምን የሚፈጠር ነገር አይደል? ቴፋ እኔ መጀመሪያ ፈርቼ ነው ገብቷል። ብዙ ጊዜ ሆነኝ አይደለ? እዚች ጋር መጥቼ ገና እንትና ስትመጣ ፍቅር ማውራት ይችል ነበር አይደል? እዚች ጋር መጥቼ ግን ፈርቼ ነው። ምክንያቱም የምፈራበት የራሴ የሆነ ምክንያት አለኝ። ይሄንን ምክንያቴን ደግሞ ልነግር አልችልም እና ለብቻ ልንገርህም ያልኩ በቃ አሁን መናገር ስላለብኝ ነው የምነግርህ። በመጀመሪያ ፍቅር የእውነት ሩታን የምሯን ከልቧ ለማገዝ ፈልጋ አይደለም። ገብቷል። ከመጀመሪያም ሩታ ላይ ተጠቀመች። አሁን ደግሞ ወዴት ሄደች? ሄርሜላን ይቅርታ ጠየቀቻት። ለምንድን ነው ሄርሜላን ይቅርታ የጠየቀቻት? አብርሃም የራሷን ማድረግ ስለምትፈልግ የመጀመሪያዋ ፍቅሯ ስለሆነ ማንኛውም ሴት የመጀመሪያውን አይረሳም። ይሄ ደግሞ ማናችንም የምናውቀው እውነት ነው። አሁን ላይ አብርሃምም ልጅ አለው፣ ፍቅርም ልጅ አላት አይደለም? ስለዚህ እነሱ አብረው የሚሆኑበት ምክንያት በጣም ሰፊ ነው። ከሄርሜላ ጋር የማይሆንበት ምክንያት ነው ሰፊ ሆኖ። አብርሃምን ካየው መጀመሪያ የምር መስሎት በጣም ደስ ብሎት ነበረ። እሱን ሁላችንም ያየነው ነገር ነው። አሁን ደግሞ ፍቅር እሱ ወደ ፍቅር የማይሄድበት ምክንያት አይኖርም። አሁንም ልልክ የፈለኩት ማለት ነው። እኔ እዚች ጋር መጥቼ ማውራት አልፈለኩም ነበር። ሩታም አሁን ላይ ምናልባት ፍቅር እያታለለቻት ሊሆን ይችላል። ሩታ በየዋህነት አብርሃም የራሴን አደርገዋለሁ ልዑል ከልጅም አባትም እንዳይለያዩ አደርጋለሁ ብላ ነው አይደለ እየለፋች ያለችው። ፍቅርም በዚህ ትጠቅመኛለች። አሁንም የሆነ ነገር ሊፈጠር ይችላል። ገብቷል። ፍቅር ግን ውስጧ ላይ ያለው አንድና አንድ እውነት አብርሃምን የራሷና የራሷ ብቻ የማድረግ እውነት ነው ያለው።
አሁንም ልነግር የምፈልገው ነገር ምንም ነገር ይምጣብኝ ከዚህ በኋላ ገብቷል። እዚች ጋር በቃ ይዘክ ስትጠብቀኝ ካሜራ ምንም ማድረግ አልችልም ከመናገር ውጭ። እስካሁን ድረስ ይዤዋለሁ፣ አፍኜዋለሁ። የማውቀውን ሚስጥር በቃ አልናገርም ብዬ ዝም ብዬ ነበር። ግን እኔ በራሴ በኩል የማውቃቸው ብዙ ነገሮች አሉ። ይሄንን ነገር ደግሞ ማለት ከኔ ይልቅ ፍቅርም ታውቃለች። እኔ ብዙ ነገሮችን እንደማውቅ ታውቃለች። ምን እያለች እንደነበረ ታውቃለች ራሷ ማለት ነው። እኔ አሁን እሷ እንደዚህ ናት ማለት አልፈልግም። ግን ደግሞ አንድና አንድ ምክንያቷ ፍቅር አብርሃምን የራሷን ለማድረግ ነው። አሁን ሄርሜላን ይቅርታ አለቻት ምናምን ከዛ ከአብርሃም ጋር ተሆናች። አብርሃም ደግሞ ከሷ ጋር የማይሆንበት ምንም ምክንያት የለም። ምክንያት በጣም ደስተኛ ነበር። ካየ ሄርሜላንና ሩታን ጠርቶ እንዴት ሲሆን እንደነበር እያየክ ነው አይደለ? ፍቅርም ያ ነገር ገብቷታል። በቃ አሁን በዚህ ሰዓት ፍቅርም የራሷ ላይፍ የላትም አይደለም ማለት ያው ማንሳትም ማንፈልጋቸው ብዙ ነገሮች አሉ አይደለም? ያን ነገር እዚች ጋር ማንሳትም አልፈልግም። ግን ደግሞ እንድታቀሩታም አሁንም ታውቃለህ ሩታ ያዋ ስለሆነች እንድትጠነቀቅ ነው እንድትነግራት። ምክንያቱም አሁንም እንደዚህ ብለን ምናምን ብላ ልትላት ትችላለች። ሰው የማሳመን ችግር የለባትም ፍቅር። ይሄ ደግሞ ማናችንም የምናውቀው ነገር ነው። እኔ አሁን ምን ከበደን መሰለሽ፣ አሁን እዚህ ስንኖር በጣም የከበደን ነገር አንድና አንድ ነገር ከሩታ ህይወት ማናቸውም ሰዎች መውጣት አልቻሉም። ገባሽ አይደለ? ፍቅር አሁን የመጣች ልጅ ነች። ከዛ በፊት ነበረች አይኖ እናውቃለን። አሁን ላይ በተፈጠሩት ነገሮች ሄርሜላን በይ አብርሃምን በይ የሄርሜላ ወገኖች እያንዳንዳቸው ሰዎች ከሩታ ህይወት ሊወጡልን አልቻሉም። እና ይሄ ነገር ለኛ ከብዶናል። አንደኛ ሸክም የሆነብን ነገር ሰዎቹን እንዴት ነው ከሩታ ልናርቃቸው የሚችለው የሚለው ነገር ነው። ሲቀጥል ደግሞ ሩታ ከጥንት ጀምሮ እየለፋችና እያለቀሰች እንደዛ ተንበርክካ እየጠየቀች የሰው ፊት እያየች ምናምን የነበረው ለአንድና ለአንድ ጉዳይ ነው። እሱም ለሉሌ ጉዳይ ነው። ገባሽ አይደለ? ቅድም እንዳልሽው ሉሌና አባቱ አብርሃምን ላለመለያየት ነው ሐሳቧ። ያንን ፐርፐስ ስላደረገች ነው እንጂ እሷ የበታች ሆና ወይ ደግሞ ሄርሜላ በልጣ የሆነ ሰው በልጡ ምናምን አይደለም። ሲቀጥል ደግሞ እዚህ ጋር አሁን እኛ ፍቅር የመጣች ሰዓት ሁሉ ነገር አውቀናል። ማለት ምንድነው አብርሃምን ፈልጋ እንደመጣች ሲጀመር ቅድም እንዳልሽው የቀድሞ ፍቅር የሚባለው ነገር አለ አይደለ? ሴት ልጅ ከወደደች አንዴ ያንን ሰው አትረሳ ምናምን የሚባል ነገር አለ። እሱን በደንብ ላይፌ ላይ ሀፕን ስላላደረገ አላቅም። እና ያ ነገርን አስባ መታ አብርሃምን ወደ ራሷ ለመመለስ ከሱ ጋር ደግሞ አሁን ጊዜ ማሳለፍ ፈልጋ ያለው ነገር ቪዲዮ አይታ ምናምን መታ ከሆነ እሱን አላቅም። እሱን አሁን አንቺ ነሽ እየነገርሽኝ ያለሽ። እናንተ ምንድነው ጥፋታችሁ መሰለ ሪፍሎስ? እኔ ልንገርህ፣ እናንተ እናውቃለን አላችሁ አይደለ? ምክንያቱም ከሩታ ጎን ነን ምናምን። ይሄ እኮ ምንም እኮ ማስመሰል ምናምን ነገር እኮ የለባችሁም እናንተም ብትሆኑ ማለት ነው። የምታውቁ ከሆነ ሩታን ከእናንተ የበለጠ የሚቀርባት የለም አይደለም? እናንተ ናችሁ ቤት የምትገቡት፣ እናንተ ናችሁ ብዙ ነገር የምታረጉት፣ ብዙ ነገሮች ማለት ነው። ስለዚህ ፍቅር ስትመጣ አመጣጧን ካወቃችሁ ለምንድን ነው ይሄን ያህል ርቀት እስክትሄድ ያደረጋችሁት? ገብቷል? መጀመሪያም ከሩታ መነጣጣል ትችሉ ነበር። ይሄንን ሀሳብ ፍቅር ልታመጣው ትችላለች። ሩታ እንደማታመጣው እርግጠኛ ነኝ። ገብቷል አይደለ? ፍቅር ሄዳ አውርታት ምናምን እንደሆነ እንደዚህ እናድርግ ብላት እንደሆነ ግልጽ ነው። ይሄ ደግሞ ያደረገችው ፍቅር አብርሃምን የራሷና የራሷ ለማድረግ ብቻ ነው። ስለዚህ እናንተ የዛን ሰዓት መጣች አይደለ? ማወቅ ነበረባችሁ። እናውቃለን ብለኸኛል አይደል? አሁን ስለዚህ ካወቃችሁ ለምንድን ነው ማለት ነገሮችን ማስተካከል የምትችሉት የዛን ሰዓት ነበር። ሩታንም ማውራት የምትችሉት የዛን ሰዓት ነበር። ማግዲ እዚህ ጋር ሩታን ጥፋት አለበት። ይኸውልሽ ሩታ ያኔ አሁን ከፍቅር ጋር እንዳወራች ከፍቅር ጋር እንደተስማማች ከፍቅር ጋር ይሄንን ነገር ቀመር እንደቀመረች መጀመሪያ ለኛ ነገረችን። በኋላ ግን ለምንድን ነው እንደዚህ የተፈጠረው ብለን ስንነግራት ለሄርሜላ ያለኝን አቅም ማሳየት ስለምፈልግ ነው አለች። ገባሽ አይደለ? ለሄርሜላ ደግሞ የፈለገ አቅሟን የፈለገ ጉልበቷን ብታሳይች ልጅ እዚህ ጋር ማይቀየር አንድ የመጣ ሉል ያለ በሱ ምክንያት ሁሌም ትሸነፋለች። እኛ ለዛ ነው ዝም ያልናት እንጂ ፍቅር አመጣጧን እኮ ሁላችንም ኦዲየንስም ሁሉም ሰው ገብቶታል። ጊዜ ለማሳለፍ እንጂ አብርሃምን ወዳው አብርሃምን ፈልጋው ወይ ደግሞ ከአብርሃም ጋር ለመቀጠል ህይወቷን ዘላለሟን ለመቀጠል አይደለም። ገባሽ አይደለ? ይሄ ሁሉም ሰው ያውቀዋል። ግን ፍቅር ሴራም ተሰር የፈለገችው ነገር ትበል አብርሃም ራሱ ይሄን ነገር ይገነዘባል። አብርሃም ደግሞ ፍቅርን እንደዛ በዛ ልክ እያደረገ የነበረው ሄርሜላንም ሩታንም ለማቃጠል ግን ደግሞ አሁን ላይ ማለት ነው ስነግር ፍቅር አቅም አላት አብርሃም ላይ። ምክንያቱም አብርሃም እኔ አላቅም የመጀመሪያውም ስለሆነች ሊሆን ይችላል። እኔ ስለ አብርሃም ማውራት አልችልም።
ምክንያቱም ስለ ሴት ልጅ ነው ላወራ የምችለው። ገብታ አቅም አላት ፍቅር። አሁንም አብርሃምን የራሷ ማድረግ ትችላለች። ግን ደግሞ ዞሮ ዞሮ ወደፊት አብርሃም ከሷ ጋር ከሆነ እንደሚጎዳ አስረግጬ ነው የምነግርህ። ምክንያቱም ልትበቀለው ነው የመጣችው። በቃ ከዛ በፊት የተፈጠሩ ብዙ ነገሮች አሉ ታውቃላችሁ፣ ኦዲየንሶች እናንተም። ግን ፍቅር አብርሃምን ልትበቀል በቃ የአብርሃምን ቤተሰቦች በቃ ይሄንን ነገር መረዳት አለባችሁ። አብርሃም እንዲጎዳ አትፈልጉም። አብርሃም እንዲጎዳ አትፈልጉም ማናችሁም አይደለም። አብርሃምን የምትወዱት የአብርሃም ቤተሰቦች እንዲጎዳ ማትፈልጉ ከሆነ በቃ በቻላችሁት አቅም ፍቅር ከአብርሃም እንድትርቅ አድርጉ። ሄርሜላ ጋር የሄደችው አሁን ማስረግጬ ነው የምነግራችሁ፣ ፍቅር አብርሃምንና አብርሃምን ብቻ ፈልጋ ነው። ሩታም ደግሞ የተሸወደችው የቱ ጋር ነው? አቅሟን ለሄርሜላ አሳይታታለች እኮ በደንብ አድርጋ። ዛሬ ፍቅር የት ናት? ድጋሚ አውርተው ነው ሄዳ ይቅርታ የጠየቀቻት። ገብቷል አይደል? ማሰብ የሆነ ነገሮችን ወደ ኋላ ዞር ብላችሁ ለማሰብ ሞክሩ። ማስቆም የምትችሉት ሩታን እናንተ ናችሁ። አንተም ብትሆን ካንተ ጎንም ያሉትን ሁሉንም አውራና በቃ ፍቅር የምትባል ልጅ ሩታ ጋር እንዳትደርስ ማስጠንቀቅ ከቻላችሁ አስጠንቅቋት፣ በቻላችሁት አቅም ማለት ነው። ምክንያቱም ነገ ተመልሳ ኦኬ እኔ ከሩታ ጋር ነኝ ብላ መምጣቱ አይቀርም። እችልች እናንተ አሁን መንቃት አለባችሁ። በቃ መንቃት ካለባችሁ አሁን ነው መንቃት ያለባችሁ። እሺ በቃ መግዲዬ ልክ ነሽ። ያለውን ነገር እንዳለ አጣርቼ ሩታን ጋርም ሄጄ ያለውን ነገር እንዳለ ጠይቂያት ኢንፎርሜሽኑን እንዳለ እነግርሻለሁ። እኔ እንደውም ከቻልክ ማለት ነው አሁኑኑ ሩታ ጋር ይዘኸኝ እንድትሄድ ነው የምፈልገው። ማለት ማውራ ለምን ይኑር ችግር የለውም። እኔ እኮ መሄድ አቅቶኝ አይደለም፣ ግን ካንተ ጋር ሲሆን እኔ ያለውን ነገር ሙሉ ነገር ለሷ እነግራታለሁ፣ አወራታለሁ። ሴት ነኝ ትረዳኛለች፣ እሷም ሴት ናት፣ እንረዳዳለን። ገብቷል? አንተ ስታወራትና እኔ ሳወራት እኩል አይደለም። ስለዚህ ሩታ ጋር ሄደን ማውራት ካለብኝ የማውቀውን ነገር በሙሉ ቢያንስ ማለት ነው በትንሹ ነገሮችን ለማስተካከል ትሄዳለች እያልኩ ያለው ይገባል። የሆነ ነገር ሰው እየመጣ የሆነ ነገር ሲነግራት ስለ ፍቅር የሆነ ነገር እንትን ሲል ኦኬ ለካ እንደዚህ ነው እያለች ነገሮችን ማሰብ ትጀምራለች። ምንም ምክንያት የላትም። ሩታን ለምን እንደምትረዳት ፍቅር እስኪ ንገረኝ። አስበው እስኪ ሩታ ማለት የአብርሃም ሚስት ናት አይደለ? ፍቅር ደግሞ የአብርሃም የድሮ ፍቅረኛ የመጀመሪያ ፍቅረኛ ለምን መጣች እሱ ጋር? ስለዚህ እነዚህ ነገሮች መንገር ካለብኝ ለሷ ልንገራት። ከቻልክ አሁን ይዘኸኝ ሂድ። እኔ መሄድ አቅቶኝ ሳይሆን ቤት አብረን ብንሄድ አሪፍ ነው ብዬ ስላሰብኩኝ ነው። አንተም ስትኖር እኔም ስኖር ሌላም ሰው ቢኖር እማላወራበት ምክንያት የለም ከዚህ በኋላ። እስካሁን ዝም ብያለሁ። ስትመጣ በጣም በቃ ተሸማቀቅኩኝ። ፍቅር ምን አስባ እንደምትል ስለገባኝ ስለማቅ ማለት ነው። ስለዚህ አሁን እንሄድና ከቻልክ ሁሉንም ነገር ለሩታ ማውራት ያለብኝን ነገር ላውራት። እሺ አንድ ነገር ግን መናገር ፈልጋለሁ። ፋሚሊዎቼ ፍቅር አንድ ነገር ልነግርሽ ፈልጋለሁ። ይሄንን ቪዲዮ እንደምታዩ እርግጠኛ ነኝ። ፍቅር ይሄንን ነገር በደንብ ሲሚ ሩታን ለመጉዳት ገባሽ አይደለ? አብርሃምን እንደፈለግሽ ማድረግ ትችላለሽ። ስለ አብርሃም አሁን ማናችንም አይመለከተንም። ገባሽ አይደለ? ሩታ ግን ዳግመኛ እንድትጎዳ አንፈልግም። ዳግመኛ እንድታለቅስ አንፈልግም። ስለዚህ ሩታን የሚጎዳ ነገር ለማድረግ አስበሽ ከመጣሽ ዋጋ ትከፊበታለሽ። ማናችንም አንለቅሽም። ማናችንም ገባሽ አይደለ? አብርሃም ግን እንደፈለግሽ አድርጊው። ለምን ተጫውተሽበት አትለቂውም? ገባሽ አይደለ? እሱም ሰው ላይ የሚጫወት ሰው ነው። አንቺ ቀልጅበት፣ አይመለከተንም። ሩታ ግን አንድ ነገር እንድትሆን አንፈልግም። ገባሽ? በጣም በፍቅር ዙሪያ ዋጋ የከፈለች ሰው ናት። ስለዚህ አንቺ መተሽ ህይወቷን ልበጠብጫቺ ተጠንቀቂ። አንድ ነገር ፕላን አድርገሽ አስበሽ ከሆነ ዋጋ ትከፊበታለሽ። እኔ መግዲ ሩታ ወስድሻለሁ። እንትናንም ፍቅርንም ማግኘት ካለብኝ አገኛታለሁ። እኔም ማግኘት ካለብኝ አገኛታለሁ። አሁን ግን ሩታ ጋር ያለውን ነገር እንዳለ ትነግሪያታለሽ።